የዶግማ ያሉት ላይ ለምሳሌ የዶግማ ልዩነት ምንድን ነው ያለን እኛ? እስኪ በጣም ጥሩ በጣም ጥሩ። ይኸውልህ እንግዲህ ለምሳሌ ጥምቀት ዶግማ ነው። ቅዱስ ቁርባን ስጋውና ደሙ ዶግማ ነው። ሉተራን አማናዊ ነው። በማን ነው? በእርሶ ነው አይደል? ኖ ኢቨን በሉተር ጭምር ሉተር ራሱ ጥምቀት ለኃጢአት ስርየት ነው ብሎ ነው የሚያምነው። መጽሐፈ ስምምነት ላይ ገጽ 308 ላይ ስታየው ጥምቀት የኃጢአት ስርየት ያስገኛል፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት የዘላለም ሕይወትን ያሰጣል ብሎ ነው የሚያምነው። ከዲያብሎስና ከሞት የሚቤዥ ቤዛ የሚሆን ነው ጥምቀት ብሎ ነው የሚናገረው። የኃጢአት ስርየት ያስገኛል። አንደኛ መጽሐፍ ቅዱሳዊ ነው፣ እኛ ይህንን እናምናለን። ይሄ ዶግማ ነው። ባይዘ አንድ ሰው ጥምቀት የኃጢአት ስርየት አያስገኝም ካለ ኒቅያ ጉባኤ ላይ ወይም ኤፌሶን ጉባኤ ላይ ሶስቱ ጉባኤያት ላይ በተወሰኑት የጸሎት ሃይማኖት ላይ ሄደን ስንፈትሸው ወነአምን በሃቲ ጥምቀት ለስርየተ ኃጢአት ብለው ነው የወሰኑት። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የአምስተኛ ጉባኤ ላይስ ያለው ዶግማስ የትኛው ላይ? የኬልቄዶን ላይ ያለው እሱ ላይ የማይሆን እሱ ከመነሳቱ በፊት እሱ አይደለም። እሱ ተለያይተናል። ከተለያየን በኋላ ያለው ከባድ ክሌም ቀሲስ አንስተዋል። አሁን በዶግማ ተለያይታችኋል የሚለው እሱ ነው መጥራት ያለበት። ከዛ በኋላ ሌላ ያለው አስፈላጊ አይደለም። በዶግማ ከተለያየን ማለት ነው። እና ቀሲስዬ እኛ አሁን በዶግማ ልዩነት ቢኖረን ህብረት መስርተን በአንድ አምብሬላ ውስጥ ልንሆን አንችልም። ዶግማችን ደግሞ ይሄ ነው ብለን እኛ ክሬት አድርገን ኦልሬዲ አስቀምጠናል። ዶግማችን ይሄ ነው፣ ዋና ነገራችን ይሄ ነው፣ በዚህ ነገሮች ላይ አንድነን ብለናል። እና ስለዚህ አሁን እኛ ዶግማ ያላደረግነው ነው እኮ እናንተ ዶግማ ነው የግድ ዶግማ ነው ይሄ ነገር እና በዚህ ደግሞ ከተለያያችሁ ትክክል አይደለም ህብረታችሁ የሚሉን ማለት ነው። ጥምቀትን ለምሳሌ አንስተዋል። ጥምቀት ዶግማ ነው ወይ? የጌታ እራት ዶግማ ነው ወይ? አዎ ጥምቀት ዶግማ ነው። እኛ ቤት የጌታ እራትም ዶግማ ነው። ዶግማ ስለሆነም የግድ እኛ ጋር የኢየሱስ ትምህርት በነገራችን ላይ እኛ ቤት ዶግማ ነው። የግድ ነው የሚፈጸመው እንጂ ሰው ሲፈልግ ወይ ምናምን አይደለም፣ የግድ ነው የሚፈጸመው። ስለዚህ ጥምቀት ዶግማ ስለሆነ በሁሉም አብያተ ክርስቲያናት ዘንድ ጥምቀት ይፈጸማል ማለት ነው። የግድ ነው የሚፈጸመው። የጌታ እራትም እንደዛ። የጌታ እራትን ማይወስድና ማያጠምቅ ቤተክርስቲያን አይደለም። እኛ ጋር እንደዚህ አይነት ቤተክርስቲያን የለም። እና ከምን ተነስተው እንደዛ እንዳሉ አልገባኝም። አረ በጣም መልሳለኝ ኤፋ። በጣም ለምን መሰለ ጥምቀት አንደኛ ኤፍራይም በእናንተ በኩል የሚነሳው ጥምቀት የዳነ ሰው የሚፈጽመው ስርዓት ነው። በሉተራን ስትሄድ ግን ለመዳን ነው የምንጠመቀው ነው። ጥምቀት ለኃጢአት ስርየት ነው። ስንጠመቅ ኃጢአታችን እንዲሰረይበት ነው። ስንጠመቅ ከዲያብሎስና ከሞትና ከዲያብሎስ እንዲቤዠን ነው። ስንጠመቅ የዘላለም ሕይወትን በጥምቀት ለማግኘት ነው ብለው ነው የሚያምኑት። ይሄ ቦልድሊ ግልጽ ነው። ጥምቀትማ እንትኖችም ለምሳሌ ኦንሊ ጂሰሶችም ጥምቀት ያድናል። እንዲያውም ቃል በቃል አንተናን አሁን ማነች ሄመን ብትመጣ እንዴት ጥምቀት ያድናል ነው የምትልህ። ያ ጥምቀት ያድናል ማለቱ ላይ ብቻውን እንትን ሊሆን አይችልም። ግን እናንተ የምትወስዱበት ፐርፐዙ ነው የምትሉበት ነው። ለምሳሌ ኢየሱስ አዳኝ ነው ብሎ አንድ ሰው ግን ፍጡር ነው ቢል ትርጉም የለውም። ኢሳን እኮ እናምንበታለን ቢል አንድ ሙስሊም ትክክል ሊሆን አይችልም። መርየም ድንግል ሁና ነው የወለደችው ምናምን ሊሉ ይችላሉ። ግን እነሱ ይድናሉ ወይ? ዜሮ ነው፣ አይሆንም። ስለዚህ ኤፋ አንተ ጥምቀትን የምትወስድበት ፐርፐዝና አብሶሉት ነሰስቲ የሆኑትና ያልሆነውን ነገር እንዴት ነው ቦልድሊ ነው የልዩነቱ የማየው እዚህ ጋር ምንድነው ቀሲስዬ እንዳሉት ነው። አሁን ለምሳሌ ሉተራንና መካነ ኢየሱስ ጥምቀት ያድናል ወይ ሲሏቸው፣ አዎ ያድናል ጥምቀት ይላሉ። እኔን ቢጠይቁኝ አሁን እኔ ፔንቴኮስታል ስለሆንኩኝ ጥምቀት ያድናል ወይ ቢሉኝ አያድንም ነው ምለው። ግን ቅድም እንዳልኩት ዶግማችን አንድ ነው። በጥምቀትና የጌታ እራትን በተመለከተ አንድ ነው ያልኩበት ምክንያት ምንድን ነው?
እዛው ዶግማ የተዘረዘሩ ላይ ጥምቀትና ዶግማ ሜንሽን ተደርገዋል። ግን ዝርዝር ሀሳብ ብሬክ ዳውን ተደርጎ አልተቀመጠም። አሁን ሉተራኖች ኦብቪየስ ነው ጥምቀት ያድናል ይላሉ። እኔ ለምሳሌ ጥምቀት አያድንም እላለሁ። ካዲያ ልዩነት የለም ወይ? አይ ጥምቀቱ ላይ አይደለም ልዩነቱ። አሁን በጥምቀቱ በኩል ምን እናገኛለን የሚለው ላይ ልዩነት አለ። በጥምቀቱ በኩል ላይ ምንድን ነው እናገኛለን የሚሉት? ለምሳሌ እኔ አዜ ፔንቴኮስታል እምነት በቃል ነው ብዬ አምናለሁ። እነሱ ደግሞ በቃል አይደለም አይሉ። በቃል የሚለው እንዲናይ ሳያደርጉ በቃልና በሳክራመንቶች በኩል ነው ደግሞ ይላሉ። በጥምቀትም በጌታ እራትም በኩል ነው ይላሉ። ኮንቲኔንስ አስፔክት ስላለው ማለት ነው እነሱ ድነትን የሚያስቀምጡበት መንገድ። ያ ማለት ሰው ሲያምን ምንም አያገኝም አይልም። እነሱ ሰው ሲያምን ድነዋል ያምናሉ። ይህንን የሉተራውያንም በነገራችን ላይ የሉተራን እንዲህ ተንሸዋረው እንደሚቀርበው አይደለም። እዚህ ቲክቶክ ላይ እንዳበላሹት አይደለም። የሉተራን አስተምሮ ቤዚክ ስለ ሰልቬሽን የመጀመሪያ በቀይ የተሰመረ እና ከፊት የሚቀመጠው በዓለም አቀፉ ትምህርት ነው ምነግሮት። ሰው እንዴት ይድናል ሲባል አንድ ሉተራን የሚመልሰው እንደዚህ ብሎ ነው። በዓለም ላይ ያለ ሉተራን ማለት ነው የሚመልሰው። ሰው እንዴት ይድናል ሲባል ሰው የሚድነው በእግዚአብሔር ጸጋ ብቻ፣ በእምነት በኩል ብቻ፣ በኢየሱስ ክርስቶስ በማመን ብቻ ነው ሰው ሚድነው ነው የሚሉት እና 4 ነጥብ ነው እዚህ ጋር የሚያደርጉት። ስለዚህ ሰው በእግዚአብሔር ጸጋ በእምነት በኩል በክርስቶስ ኢየሱስ በማመን ነው ሚድነው ነው። የወንጌላውያን በሙሉ አስተምሮም ይሄ ነው። የኔም ፔንቴኮስታሉም እንደዚህ ነው አስተምሮ። ከዚህ አስተምሮ ውጭ የለኝም። ካዲያ እነሱ ሉተርም ይሁን ሉተራውያንም ወይም መካነ ኢየሱስ ሰው በእግዚአብሔር ጸጋ በእምነት በኩል በኢየሱስ ይድናል ካሉ በኋላ ለምንድን ነው ደግሞ ካዲያ ሄደው በጥምቀት ደግሞ ሰው ይድናል ወይ በጌታ እራት ደግሞ ሰው ይድናል የሚል ሀሳብ ካነሱ እንዳልኩት ቅድም ኮንቲኔንስ አስፔክት ስላለው ነው። አሁን መጀመሪያ ከዳኑበት ሲያምኑ ከዳኑበት የተለየ መዳን አይደለም። የጌታ እራትን ሲወስዱ ወይም ደግሞ በጥምቀት ጊዜ የሚያገኙት መዳን ከመጀመሪያው የተለየ መዳን አይደለም። ኦኬ። ወይም ደግሞ ከዚህ በፊትም እንደሚባለው ላይክ እንደ ባትሪ ቻርጀር አይደለም። 20% ሲያምኑ ከዛ 60% ሲጠመቁ ከዛ ደግሞ ጌታ እራት ሲወስዱ 80% እንደዛ አይደለም ሀሳቡ ማለት ነው። ግን ድህነትን ኦፍኮርስ ከዚህ በፊት በጣም በተደጋጋሚ ስንነጋገር ሰምተዋል። እነሱ ኮንቲኔንስ አስፔክት እንዳለው ስለሚያምኑና በዛ ስለሚያስቀምጡት ኦፍኮርስ ሰው ሲያምን ይድናል ይላሉ፣ በጥምቀትም ይድናል ይላሉ፣ በጌታ እራትም ይድናሉ። ከኔ ጋር የሚለያዩት እኔ ያን እምነት የምቀበለው በእግዚአብሔር ቃል ነው ስል እነሱ ደግሞ በእግዚአብሔር ቃል ብቻ ሳይሆን ኦኬ በእነዚህ ሳክራመንቶችን በኩል ነው ብለው ነው የሚያምኑት። ይሄ የዶግማ ልዩነት እንዴት ሊፈጠር ይችላል? ይሄ እንዴት የዶግማ ልዩነት ይባላል? እኔ ከጥምቀት የማገኘው ይሄን ነው እላለሁ፣ እነሱ ደግሞ ከጥምቀት የማገኘው ይሄን ነው ብሎ ያስቀምጣሉ። ነገር ግን ሁለታችንም እምነትን ያገለለ አይደለም፣ ከእምነት ውጭ የሆነ አይደለም። በተለይ ደግሞ እነሱ የኢንፋንት ባፕቲዝም ዶክትሪናቸውን እንኳን ካዩ ኦብቪየስ ነው ከእናንተ ጋር የተለየ ሀሳብ ቢኖረው እዛ ላይ ራሱ እምነትን ነው በጣም እንትን አድርገው የሚያነሱት ማለት ነው። ኦኬ ጥምቀት ላይ ራሱ ማለት ነው። ስፔሻሊ ያው ህፃናትን ስለሚያጠምቁ ማለት ነው። ዶክትሪናቸው ምንድን ነው የሚለው ወይን ኢንፋንት ባፕታይዝድ ህፃናቶች በሚጠመቁበት ጊዜ እግዚአብሔር የማመንን ስጦታ በልባቸው ይፈጥራል ብለው ነው የሚያምኑት። ይሄ ነው ዶክትሪናቸው። ጥምቀትን በተመለከተ በኢንፋንት ባፕቲዝም ላይ ያላቸው ዶክትሪን ማለት ነው። ስለዚህ እነሱ በጥምቀት እናገኛለን እነዚህን ሚንስ ኦፍ ግሬስ ናቸው ብለው በማመናቸው እና እኛ ደግሞ በጥምቀትም በጌታ እራትም የምንቀበላቸው መንፈሳዊ በረከቶች አሉ፣ መንፈሳዊ ጸጋዎች አሉ። ልክ ሌሎ ስንዘምር ስንጸልይ እንደምናገኘው ማለት ነው። እንደዛ አሉ ብለን እንደዚህና እንደዚህ ይሆናል ብለን ስንዘረዝራለን። እነሱ ደግሞ እሱም በተለየ ነገር ይዘረዝሩታል። እና ይሄ አይ ዶንት ቲንክ የዶግማ ልዩነት ነው ተብሎ ሊነሳ አይችልም ነው። ቴንኪው። እሺ ኤፋ የሆነ ነገር ልበለ። ፓስተር አሌክስ ከደከመህ ያው ማቆም እንችላለን። ተመችቶኛል። ብዙ ሰው እየሰማችሁ ቄስ ከላይ ብዙ ሰው እየሰማችሁ ስለሆነ ችግር የለም፣ መማማሪያ ነው። አዎ ለምሳሌ ኤፋ ላንሳለህ። በሉተራን በኩል ላይ ዶግማ የሆኑ ጉዳዮች ድህነት በእምነት ብቻ ሶላ ፊዴ ላይ እና
በጴንጤቆስጣል በኩል ደግሞ ያለው በእምነት ፕላስ የመንፈስ ቅዱስ ስራ የሚል ላይ ለምሳሌ ልሳን የማይናገር አይድንም እስከ ማለት ድረስ የሚደርስ በእንትን ላይ በሉተራን ግን ይሄ የለም። ድህነት ነው የማወራው፣ ስለ ድህነት ነው። የሆነ ቀላል የሆነ ነገር ዝም ብሎ ማለት የዘላለም ሕይወትን የማያሳጣ ጉዳይ ላይ አይደለም የማወራው፣ ስለ ዶግማ ብቻ ነው። ጥምቀት ቅድም እንደተናገርኩ ለድህነት ነው ብለው እናንተ ለምልክት ያመኑ ሰዎች የዳኑ ሰዎች አምነው የዳኑ ሰዎች ምልክት ነው የሚል ነው። እንደገና ሉተራን የጸጋ መንፈስ ቅዱስ በጥምቀት ጊዜ ይሰጣል ብለው ያምናሉ። ይሄ በጴንጤቆስጣል በኩል ደግሞ ስንሄድ ከድህነት በኋላ የተለየ ልምምድ ሆኖ ይታያል። ለምሳሌ ልሳን መናገር እንደ ዶግማ አይደለም። በእንትን በኩል በሉተራን በኩል ሊኖር ይችላል፣ ግን ይሄ እንደ ግዴታ ሆኖ አይቆጠርም። በጴንጤቆስጣል ግን አሁን ሪጀክት ተደርጎ ካልሆነ በስተቀር አንድ ሰው የዳነ ሰው መሆኑ የሚታወቀው ዋና መገለጫ ተደርጎ የሐዋርያት ሥራ ምዕራፍ 2ን የሐዋርያት ሥራ ምዕራፍ 10ን እነዚህ ጥቅሶች እየተጠቀሱ የመዳን የመንፈስ ቅዱስ ጥምቀት ምልክት ነው ብላችሁ ትወስዳላችሁ። ቁርባንን ሪል ፕሬዘንስ ነው ብለው ነው የሚያምኑት ሉተራን። በኦክስፈርድ ኮንፊሽናቸው ላይ ይሄንን በግልጽ አስቀምጠዋል ማለት ነው። ማቴዎስ 26 ነው እንደው መነሻ የሚያደርጉትም ማለት ነው። ለእናንተ ደግሞ ምሳሌ ነው ይሄኛው። ጌታ በዚያ በስጋ ወደሙ ሙሉ በሙሉ ይገኛል፣ ስለዚህ የዘላለም ሕይወት ይገኝበታል ብለው ይወስዳሉ ማለት ነው። ምስጢራት በጣም ኢምፖርታንት ነገሮች ናቸው በሉተራን ማለት ነው። እናንተ ጋር ስንመጣ ግን ይህንን አትቀበሉም። ስለ ቅድስና፣ ስለ አምልኮ ቤተክርስቲያን ራሱ ታሪካዊ ተቋም ናት ብለው ያምናሉ። ይሄኛው ግን መንፈሳዊ ወይንም ደግሞ አመኑ ሰዎች ዝም ብለው የሚሰባሰቡበት ላይኖርም የሚል አይነት ዲፊኒሽን የያዘ ነገሮች አሉ እናንተ ጋር ስትመጡ ማለት ነው። ክህነትን በተመለከተ ራሱ ክህነትን አፖስቶሊክ ሰክሴሽን አለን ብለው እነሱም በራሳቸው ክሌም ያደርጋሉ። ምስጢራትን ራሱ የሚፈጽመው ቄስና ዲያቆን ነው በእነሱ በመካነ ኢየሱስ። በሚገርም ሁኔታ እኔ የሆነ አንድ ሰው ጋር እያወራው ነበረ እና እኛ ጋር ስጋ ወደሙን ስናቀብል ቄሱ ስጋውን የሚያቀብለው ቄስ ነው፣ ዲያቆን ማቀበል አይችልም። ደሙን የሚያቀብለው ዲያቆን ነው። እና የሚገርምህ ይሄ እንዳለ መካነ ኢየሱሶች ያደርጉታል። ይሄንን እኔ አላቀውም አለኝ አንድ በጣም የተማረ ሰው፣ ስሙን አልጠራም እዚህ ጋር፣ ግን በጣም ምቅበት እምነት ላይ የሚሰራ ሰው ነው። ለምን እንደሆነ ቀሲስ ያልገባኝም፣ ግን ደሙን የሚያቀብለው ዲያቆኑ ነው፣ ስጋውን የሚሰጠው ደግሞ ቄሱ ነው አለኝ። እኔ ገባኝ ማለት እኛ ጋር የምናደርገው እሱን ስለሆነ እንግዲህ አብዛኞቹ ደግሞ ከኛ ቤት የወጡ ናቸው። የመካነ ኢየሱስ የነበሩት ትልልቅ በእኛ ቤተክርስቲያን ትምህርት ውስጥ ያለፉ በኋላ ለምሳሌ እንደነ አለቃ መሰረት ስብሐት ላይ እዚያ ጽላሴ በተዋሕዶን የጻፉት እዚያ ከኛ ቤተክርስቲያን ከወጡ በኋላ እዚያ ፕራክቲስ ያደርጉ ነበር፣ ያስተምሩ ነበር። እንግዲህ ሌሎችም የመጀመሪያዎቹን ስናነሳ በእኛ ቤተክርስቲያን ውስጥ ያለፉ አንዳንድ ሰዎች ነበሩበት። ስርዓቱን እንዳለ የወሰዱት፣ ግን ዋናው ይሄ ስርዓት ነው። ማን ያቀብል የሚለው ስርዓት ነው፣ ግን ቀኖናውን ጭምር የወሰዱት ልልፈልዬ ነው። ዶግማው ግን ምንድነው? ያለ ክህነት ይሄ አይፈጸምም፣ ምስጢራት ያለ ክህነት አይፈጸምም ብለው ያምናሉ እነሱ ነው። ማንኛውም ሰው መፈጸም አይችልም። እናንተ ጋር ክህነት ራሱ እንዴት ነው? ኢቭን እንኳ ፕሪስትሁድ እኮ የማርቲን ሉተር እሳቤና ጴንጤቆስጣል ላይ ሲመጣ ግን እንዴት ነው? አንድ አይነት ነው ወይ? ኤፋ ክህነት አብሶሉት ነሰሲቲ ነው ብለው ያምናሉ እነሱ። እናንተ እንደዚያ ብላችሁ ታምናላችሁ ወይ? እነዚህን ስንመለከት በተለይ ምስጢራት ላይ ስጋውና ደሙ ላይ ስንመጣ የድህነት ጉዳይ ነው፣ የመዳን ጉዳይ ነው።
የምናወራው ሰው ይድናል ይህን ቢያደርግ አይድንም የሚለ ነገር ላይ ስለሆነ ልዩነቱ በተለይ ሁለቱ ላይ ከወሰድክ ቦልድሊ የሚታዩ ልዩነቶች ናቸው። ኤፋ ይህንን ሶኬ ብለህ ከወሰድከው ነው እኔ እያወራ ያለሁት። ለምሳሌ ወደኛ ቤተክርስቲያን አንዷ ከሀታ ቤተክርስቲያናት አንዷ ሶኬ ሪል ፕሬዘንስ የለውም ስጋው ደግሞ ልክ እናንተ እንደምትሉት ቢሉና ሶኬ ምንም ችግር የለው አብረን እንቀጥል ቢባል ይሄ ፖለቲካ ነው እንጂ የሚሆነው እምነት ሊሆን አይችልም። እውነት ለመናገር በቃ እዚያ ላይ ያከትማል አንድነታችን ብዬ ነው የማምነው እኔ በእኛ ቢሆን እና እንደዚህ ያለ ነገር ከመጣ ታዲያ ምን ላይ ነው አንድ ምን ሆኖ ታዲያ ማለት ሰው የሚድነው በጥምቀት በርነት። እኛ አሁን ለምሳሌ ወደኛ ቤተክርስቲያን ተወስደው ጥምቀት በር ነው ስጋው ደግሞ ማህተም ነው ብለን እናምናለን። ጥምቀት የምስጢራት ሁሉ በር ነው። እንደሚታወቀው አንድ ሰው ሲጠመቅ ነው የቤተክርስቲያን አካል የሚሆነው ክርስቶስን የሚለብሰው ኃጢአት ስርየት የሚያገኘው ጸጋ መንፈስ ቅዱስን የሚቀበለው እንደ መጽሐፍ ቅዱስ ሐሳብ ነው የማወራው የእግዚአብሔር ልጅ የሚሆነው አካል የሚሆነው በጥምቀት በርነት ነው። ከዚያ በኋላ ሌሎቹን ምስጢራትን መፈጸም የሚችለው በቤተክርስቲያን ውስጥ ሆኖ ከገባ በኋላ ወደ ውስጥ ገብቶ ደግሞ የሚፈጽማቸው ሌሎቹ የሚቀሩ ነገሮች ይኖራሉ። ምንድነው ሆሊ ዩካሪስት ኢዝ ዘ ሲል ኦፍ ኦል ሳክራሜንትስ ብለን እናምናለን። ቅዱስ ቁርባን የምስጢራት ሁሉ ማህተም ነው፣ ማረጋገጫ ነው። ምክንያቱም እንደምታውቁት ስጋው ደግሞ አባቶቻችንም እነ ቅዱስ ኤፍሬም የመሳሰሉት እንደተረጎሙት ስጋውና ደሙ የሕይወት ዛፍ ፍሬ ነው ያሉት። የሕይወት ዛፍ ደግሞ በገነት መካከል የነበረው ኤፋ እንደምታውቀው የሰው ልጅ ያንን ቢበላ ሕያው ሆኖ የሚኖርበት እንደነበረ ኦሪት ዘፍጥረት ምዕራፍ 2 መጨረሻ ላይ ተገልጦልናል። አዳም እንዳይበላ እና ለዘላለም ሕያው ሆኖ እንዳይኖር ሲከለከል እንመለከታለን። እግዚአብሔር ለምን አደረገው? አንደኛ ስላዘነለት ነው። እስከ ኃጢአቱ ቢበላው ኃጢአተኛ ግን የማይሞት ኃጢአተኛ የማይድን ከኃጢአቱ ሊፈወስ የማይችል ሕያው የሆነ ኃጢአተኛ ሊሆን ስለሚችል ከለከለው። በሌላ በኩል ደግሞ ያው ኃጢአት ቅጣት አለው። ስለዚህ አንድ ሰው ወንጀል ፈጽሟል፣ ለዚያ መቀጣት ስለነበረበት በቃ ትበላም ብሎ ከለከለው ብለው ተርጉመዋል የቤተክርስቲያን አባቶች ሊቃውንትም። ስለዚህ ያ የዕፀ ሕይወት በገነት መካከል ዋብቆ ለእግዚአብሔር ሰለስተ ዕፀ እግዚአብሔር 3 ዛፎችን እንደተከለ አንዱ ምግቡም እንደገና ደግሞ መጠለያውም ቤቱም እንዲሆን፣ ሁለተኛው ዕፀ በለስ፣ ሶስተኛው ግን ዕፀ ሕይወት እንደነበረ በገነት መካከልም የሕይወት ዛፍ ብሎ ነግሮናል። ስለዚህ ያ የሕይወት ዛፍ ማን ነው ስንል አንደኛ ዮሐንስ ላይም እንደምናየው የሕይወት ዛፍ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው ልብሳቸውን የሚያጡ ማለት ንስሐ ገብተው በክርስቶስ አምነው ክርስቶስን መልበስ መብላት ስለሆነ የሕይወት ዛፍ የተባለው ክርስቶስ ነው። በቀራንዮ ላይ የተተከለ ዕፀ ሕይወት በዕፀ መስቀል ላይ ያለ ዕፀ ሕይወት ክርስቶስ ነው። ሌላ እኔ ሕይወት ነኝ ነው ያለ ሕይወት እሱ ነው። ከዚያ ውጭ ሕይወት ሊሆን የሚችል የለም። ስለዚህ ሕይወት ክርስቶስ ከሆነ ያንን ሕይወት በምንድን ነው የምናገኘው ስንል በስጋውና በደሙ ነው። ስጋውን ስንበላ እኔን የበላ የዘላለም ሕይወት አለው ስላለ፣ ስለዚህ ዕፀ ሕይወትን ያልበላ ሰው አዳም ራሱ ዕፀ ሕይወትን ባይበላ ለዘላለም ሕያው ሆኖ ሊኖር አይችልም። ኃጢአተኛ እኮ ያልነበረው አዳም ራሱ በገነት ውስጥ ግን ሕያው ሆኖ ለዘላለም የሚኖር ግን አልነበረም ማለት ቢጠብቅ እና በኋላ ዕፀ ሕይወትን ቢበላ ነው ሊሆን የነበረው። እንግዲህ ፕሮባብል እዚያ ላይ የተቀመጠውን ነገር ስንመለከት ማለት ነው። ስለዚህ እኛ ግን እንድንበላ ዕፀ ሕይወት ራሱ ክርስቶስ ሆኖ በገነት መካከል ማለት ማእከለ ምድር የምንላት ቀራንዮ ስለሆነች እዚያ ላይ ተተከለልን። ስለዚህ ሰው ሁሉ ከዚያ እንዲበላ ነው። ስለዚህ ያንን ካልበላ ሰው ሕይወት የለውም ነው። የክርስቶስን እሱ ክርስቶስ በሱ የሚኖረው በስጋው ደሙ ነው ብለን እናምናለን። ይሄ ደግሞ እናንተ ጋር እንደዚህ ካልታመነ እንዴት ነው ኤፋና እኛ አብረን መቀደስ የምንችለው? አብረን ማገልገል የምንችለው? በአንዲቷ ቤተክርስቲያን ውስጥ ህብረት ማድረግ የምንችለው? ይህንን ማመን ካልቻል እዚህ ላይ ካልተወያየን፣ ለዚህ ነው ገድላት ላይ በጣም ቀኖና ኢሾች ላይ ምናምን ማውራቱ ሚኒንግለስ ነው። ከእናንተ ጋር አንድ የሚያደርገን ነገር ላይ ከግብጾቹ ጋር እንኳን የምንለያዩበትን ነገር አንስታ አሁን ከእናንተ ጋር ብናወራ ምንም ትርጉም የሌለው ነገር ነው። ኦኬ እዚህ ላይ ብናወራ ግን አንድ ሆነን ይችን ቤተክርስቲያን በዚህ ቤተክርስቲያን ሆነን ድህነታችንን እንፈጽማለን ከሚል ነው። ኤፋ አስረዘምኩ መሰል ይቅርታ አድርገኝ። ቴንኪው ይሬዳውም ቀሲስ ቆንጆ ሀሳብ ነው ያነሱት። ማንሳት ፈልጌ ነበር። ኤፌ ቀጥላ ታንተ በኋላ
ከአንተ በኋላ ችግር የለም። ኤፍሬም ቀጥልና ከዚያ ቀሲስ ደግሞ ከሌላ ሰው ጋር ይቀጥላሉ። ቴንኪው። እሺ ምንድነው ቀሲስዬ፣ አሁን አንዳንድ ነገሮች በተለይ በፔንቴኮስታል ቤተክርስቲያን ልምምድ ወይም አስተምሮ ዙሪያ በጣም አይ ቲንክ በጣም እንትን አለ፣ ክፍተት አለ። ትክክል የምናምነውን ነገር እና አንዳንድ ጊዜ ያው ከእናንተ ከኦርቶዶክሳውያን ብቻ የሚመጣ አይደለም ነገርየው ማለት ነው። እና ለዛም ነው አሁን እናንተ ስታነሱት እኛ ቅር ማንሰኘው። የሚያስታውሱ ከሆነ ያ ሳሚ የሚባለው የዳዊት ዘመድ ሚን የሳውል ዘመድ ዳዊት በሚሰደድበት ጊዜ ልጁ መፈንቅለ መንግስት አድርጎበት የተከተለ ድንጋይ እየወረወረ ይሰድበው ነበር እና እንግደለው እንደ ይሄንን ሲሉ ዳዊት የተናገረው ነገር አለ። አይ ተውት፣ እግዚአብሔር ሳሚ ወልደ ጌራ እግዚአብሔር እኮ ብሎት ይሆናል፣ ስደበው ብሎት ይሆናል። እንኳን እሱ የገዛ ልጄ እንኳን ይኸው በእኔ ላይ ተነስቶ አይደለ ወይ የሚለው ነገር አለ ዳዊት። እና ከውጭ ቢመጣ ችግር የለም፣ ብዙ ቅር አይለንም እኛ። ምክንያቱም የውስጦቹ ሁሉ እንደዛ ሚስ ሪፕሬዘንት ስለሚያደርጉ ማለት ነው። እኛ አሁን በጌታ እራት ጊዜ የጌታ ፕሬዘንስን በተመለከተ የጌታን ፕሬዘንስ አለ ብለን እናምናለን ይላሉ። እኛ ደግሞ እኔ አሁን እንደ ፔንቴኮስታል ነው የምነግሮት እና አሁን እኛም ደግሞ የጌታን ፕሬዘንስ እናምናለን እንላለን። እና በምን በኩል ነው ይሉናል እነሱ። እንዴት ነው የጌታ ፕሬዘንስ አለ ስትሉ ምን እያላችሁ ነው ይሉናል። እንዴ ጌታ የሌለበት አለ ወይ? በምንሰባሰብበት ጊዜ በአምልኮም ስንዘምርም አለ፣ ስንጸልይም አለ፣ የጌታ እራት ስንወስድም አለ፣ ሁሉ በምናደርገው ስርዓት ሁሉ አለ። አንድም ሁለትም ሆናችሁ በስሜ በተሰበሰባችሁበት እኮ እንደዚህ ይላል ብለን የመጽሐፍ ቅዱስ ጠቅላላ ስክሪፕቸራል ኮንሴፕቱን ስናስቀምጥ አይ እኛ እንደዛ አይደለም የምንለው ይላሉ። እንደሱ አይደለም። ኦኬ ስፒሪቹዋል ፕሬዘንስ የምትሉትን እናንተ ዲፋይን አድርጉ። እንዴት ነው ሊትራሊ እንደዚህ በአካል ይመጣል ነው የምትሉት? ጌታ ኢየሱስ እንደዚህ ፊዚካሊ ይመጣል እንዳደረገ እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል እንደተባለ እንደዛ እንደ ትንቢቱ በአካል መጥቶ ይቆማል ነው የምትሉት ብለን ጥያቄ እናንሳለን። እንደሱ አይደለም የምንለው ይላሉ። ካዲያ እንዴት ነው የምትሉት? በመንፈሱ ከሆነ እኛም አለ ብለን ነው ምናምነው እንላለን። በጣም ብዙ እንትኖች አሉ። አሁን እኛ ምናምነውን ግን ምናምነውን ሁሉ ተነግሮ ግን ይሄ ነገር ትክክል አይደለም ቢባል አይ ቲንክ ለውይይትም እንደዛ ይሆናል። ለምሳሌ እኛ ጌታ እራትን ስንወስድ አይ ዝም ብሎ በቃ ለመታሰቢያ ነው ብላችሁ ነው ለሲምቦል ነው የምትወስዱት ምናምን የሚባል ነገር አለ። አይ አይደለም፣ እኛ እንደዛ ብቻ ብለን አይደለም የጌታ እራትን ስንወስድ ማን ይውሰድ ከሚለው ጀምሮ የኛ ስነስርዓት አለ። እንዴት ማን ነው መውሰድ ያለበት የጌታ እራትን መውሰድ ያለበት የሚለውን ማለት ነው። ለምንድን ነው የሚወሰደው የሚለው ነገር መመለስ አለበት። አንድ ሰው ማወቅ አለበት። ይሄ እውቀት ይኖረዋል። ከጌታ እራት በፊት ራሱ የሚነበቡ የመጽሐፍ ቅዱስ ክፍሎች አሉ። እናንተ ካህን እንደምትሉት የኛ የቤተክርስቲያን መሪው ዋና መጋቢው ወይም የዕለቱ መጋቢ ምክትል መጋቢ ሊሆን ይችላል። ዋሪቨር እሱ የሚናገረው ነገር አለ የጌታ እራትን ሰው ከመውሰዱ በፊት። እያንዳንዱ ዝርዝር ሀሳብ አለው። ሲምቦል ብቻ አይደለም። አንደኛ የምንወስደው ቅድም እንዳልኩት የጌታ እራት የምንወስድበት ምክንያት የጌታ ትእዛዝ ነው። የጌታ ትእዛዝ ደግሞ ዶክትሪን ነው እኛ ቤት። ስለዚህ በፔንቴኮስታል የጌታ እራት የሚወሰድበት አንደኛው ምክንያት የኢየሱስ ትእዛዝ ነው። ስለዚህ ዶክትሪን ነው ይወሰዳል። ሌላው የኢየሱስን ፍቅር የምናስታውስበት ነው። የኢየሱስን ፍቅር የምናስታውስ ሐዋርያ ቅዱስ ጳውሎስ ተናግሮታል። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንጦስ ምዕራፍ 11 ላይ በዝርዝር ነው የሚያስቀምጠው። እንደገና በሞቱ ሕይወት እንዳገኘን በሰው ፊት ራሱን ለመመስከር እንደሆነም ይናገራል ሐዋርያ ቅዱስ ጳውሎስ። ስለዚህ በሰው ፊት ለመመስመር ኮንፌስ ለማድረግም ነው የምንወስደው። እንደገና ራሳችንን ለማየትም ደግሞ ራሳችንን ለመፈተሽ እንደ እግዚአብሔር እውነትና እንደ እግዚአብሔር ቃል እንደሆነ የህይወታችን ምልልስ እሱንም ቼክ የምናደርግበትም ነው። ሞትና ትንሣኤ በጣም በርካታ ዝርዝር ሀሳቦች አሉት። የጌታ እራትን ለምንድን ነው የምንወስደው የሚለው ማለት ነው። እንደገና ማን ይውሰድ በሚለው ራሱ ማለት ነው። ማን ነው የሚወስደው የሚለው በጌታ በኢየሱስ ክርስቶስ አምኖ የዳነ የተጠመቀ ሰው እንደገና ራሱን በቃሉና በመንፈሱ እየመረመረ በብርሃን የሚመላለስ ሰው መሆን አለበት። ምክንያቱም ሐዋርያ ቅዱስ ጳውሎስ እዛው አንደኛ ቆሮንጦስ 11 ላይ በዝርዝር እሱን ሀሳብ ስላስቀመጠ ማለት ነው። ጌታ እስኪመጣ ድረስ የእሱን በጎነቱን ሞቱን ለፍጥረት ሁሉ የሚናገሩት አንደኛ ጴጥሮስ 2 ላይ እንዳለው ማለት ነው። ማን ይውሰድ የሚለው ላይ ራሱ በጣም ሰፊ ዝርዝር ሀሳብ አለ። እንዴት ነው መውሰድ ያለብን የሚለው ራሱ እንደሱ የተቀመጡ ወደ 14-15 ነጥቦች አሉ። አሁን የተወሰኑት በቃሌ ላስታውስ የምችለው የተወሰኑትን ነው።
እና ዝም ብሎ ሲምቦሊክ ነው አድርጋችሁ ነው በቃ ምልክት ብቻ ነው የምትሉት የሚለው ትክክል አይደለም። እኛ ምልክት ብቻ ነው ብለን አይደለም የጌታ እራትን የምንወስደው አይደለም። በጣም በርካታ ዝርዝር ሀሳቦች አሉ፣ ትምህርቶች አሉ የጌታ እራትን ስንወስድ። ግን በአንዳንድ ጉዳዮች ላይ ስቲል ልዩነቶች አሉ ከተርም ጀምሮ ማለት ነው። ለምሳሌ የጌታ እራትን ስንወስድ የጌታ እራትን በምንወስድበት ጊዜ የኃጢአት ስርየት ይሰጣል ሚሉ አሉ። እናንተም እንደዛ ነው የምታምኑት? የኃጢአት ስርየት ይሰጣል። የጌታ እራትን ሲወስድ አንድ ሰው የኃጢአት ስርየት ይሰጣል። እሺ፣ እኛ ደግሞ ስለ ኃጢአት ስርየት ስናወራ እንግዲህ የትኛው የኃጢአት ስርየት የሚለው እሱ እንዳለ ሆኖ ማለት ነው። ምክንያቱም እኛ ጋር አሁን ኃጢአትን በሁለት መንገድ ነው ከዚህ በፊት ብያለሁ። ኃጢአትን በሁለት መንገድ ነው የኃጢአት ንዛዜን የምንረዳው። አንደኛው ንዛዜ ከጨለማ ወደ ብርሃን ከሞት ወደ ህይወት ስንመጣ ኮንፌስ ያደረግ ነው ማለት ነው። እሱ ዋንስ ኢን ላይፍ ታይም የሚደረግ ነው። ሌላኛው ደግሞ ሰው ክርስቲያኖች ዴይ ቱ ዴይ ህይወታቸው ላይ ሊደክሙ ይችላሉ። ኦኬ፣ ኃጢአት ሊሰሩ ይችላሉ። ንስሐ መግባት አለባቸው። የዛን የኃጢአት ስርየት እንዴት ያገኛሉ እንዴ? በጌታን እራት በምንወስድበት ጊዜ እኮ ንስሐ እንገባለን። ራሳችሁን እዩ ይላል። ይሄ ፔንቴኮስታል በፔንቴኮስታል ቤተክርስቲያን ነው ያደግኩት። ራሳችንን እንድናይ ንስሐ እንድንገባ ይናገራል። ንስሐ በምንገባበት ጊዜ ኦፍኮርስ እንደ ቃሉ ደግሞ የኃጢአት ስርየታችን እናገኛለን። ግን ያኛው የጌታ እራቱን ስንወስድ ነው እሱን ስንወስድ ነው የጌታ እራቱ ነው የኃጢአት ስርየት የሚያመጣው ከተባለ እኛ የምንጠይቀው ጥያቄ አለ። አሁን የምንጠይቀው እኛና መልስ የሌለው ጥያቄ አለ፣ ሊመልስልን ያልቻለው ጥያቄ ማለት ነው እንደሱ ከሚያምኑት ጋር እና ብዙ ነገሮች አሉ ብቻ እንዳልኩት ማለት ነው። ግን እኛ ሚስ ሪፕሬዘንት የተደረግንበት ነገር ደግሞ ከሁሉ የባሰው ነው። እሱ ምናምነውን በትክክል አስቀምጦ ይሄ ነገር ትክክል አይደለም እንደ እግዚአብሔር ቃል አይደለም ብሎ ከተነሳ እንደዛ ለመማማር ይመቻል ብዬ አስባለሁ። ካልሆነ ግን እንዳልኩት በቃ በጣም እንትን ነው የሚሆነው ማለት ነው። በቃ እናንተም ትደክማላችሁ፣ እኛን የምናምነውን ለማሳመን ትደክማላችሁ። ኦልሬዲ ያመንነውን ነገር ማለት ነው። ግን ምናልባት የማናምነው ነገር ካለና እሱ ትክክል አይደለም ብላችሁ ብታስቡት ነገር ካለ እሱ ላይ ብንነጋገር ሞር ፍሩትፉል ይሆናል ብዬ አስባለሁ ውይይታችን። ቀሲስ ወደ እርስዎ ከመምጣቴ በፊት አንዲት ብቻ ነገር ነው የምለው። እኔ ኤፋ አሁን ያወራሃቸው ነገሮች ለፖለቲካ ጥሩ ነው፣ ቲክቶክ ላይ ላለ ፖለቲካ ጥሩ መልሰሃል። ግን ወደ ቁም ነገሩ ከመጣ እውነትን ምስክሬ ነው። ወደ ቁም ነገሩ ከመጣን ግን ለእናንተ እንደነገርሁ እኛ የአባቶችን ትምህርት የሚመስል አንድ ሁነን ልናወራበት የምንችላቸው ነገሮች እየጠበቡ ቢመጡ እኔ ምኞቴም ናፍቆቴም ነው፣ የክርስቶስ ሐሳብ ነው ብያለሁኝ። የኛ ምኞት እሱ ነው። ግን ለእናንተ ግን አሁን እዚህ ቲክቶክ ላይ የምታወራውን ነገር እንደዚህ ዝም ብለህ በጣም ቀላል እያደረጋችሁ በውስጥም ከቀጠላችሁ ግን በጣም አሳዛኝ ነው የሚሆነው። እኔ የሚጠቅመው ለእናንተ ራሱ ብዬ የማስበው እኔ ምንም አይነት እግዚአብሔር ምስክሬ ነው ከፖለቲካ ውጭ ነው አሁን የማወራው። እንደዚህ አንድ ነን ካላችሁ እኮ በውሳኔ ደረጃ ኦኬ ቁጭ ብላችሁ መነጋገር አለባችሁ። ቁጭ ብላችሁ አንድ ነን የሚለው ላይ ኦኬ መነጋገር አለባችሁ። አንዱ አንዱን በሚያጠምቅበት ሁኔታ፣ አንዱ የአንዱን ቁርባን በማይቀበልበት ሁኔታ ላይ ሆናችሁ ግን አንድ ነን ካላችሁ ለአንዲቱ ቤተክርስቲያን በጣም ሩቅ እየሆናችሁ ነው የምትሄዱት። አሁን እናንተ በምታነሱ ደረጃ ብቻ ሳይሆን ሌላው ትውልድ ደግሞ አሁን ከእናንተ በኋላ የሚነሳው ራሱ እየሰፋ ነው የሚሄደው። እንደምታየው በታሪክም ከ16ኛው መቶ ክፍለ ዘመን ጀምሮ ያለው ልዩነቱ እየሰፋ ነው የመጣው እና እንደዚህ እየሰፋ ሲመጣ ደግሞ ትልቁ ችግር የበለጠ ስህተት እየተስፋፋ ግለሰቦቹ በግላቸው የሚሄዱ ሰዎች እየበዙ ይመጣል። አይጠቅምም ለቤተክርስቲያን። እንደዚህ ያሉት ነገሮች ቀይ መስመር መሆን አለባቸው። ኦኬ አንድነት የሚያደርጋቸው ነገሮች ላይ ዶግማዎች ላይ ኮምፕሮማይዝ ሳያታደርጉ እኔ አሁን ለምሳሌ የዕፀ ሕይወት ጉዳይ እኮ ኤፋ ይኸውልህ አዳም በገነት እያለ ሕያው ነፍስ ያለው ነው አይደል? አዳም መጀመርም እኮ ገነትም ውስጥ እኮ ሲፈጠርም ሕያው ነፍስ ያለው ሆኖ ነው። ሕያዊት ነባቢት ለባዊት ነፍስ ያለችው ነው ሆኖ የተፈጠረው። ግን ተመልከተው ዕፀ ሕይወት እዚያ ጋር የተተከለበት ፐርፐዝ አለ፣ ዓላማ አለ፣ ተገልጧል። መጽሐፍ ቅዱስ በደንብ ገልጦልናል። ኦኬ
አዳም የእግዚአብሔር ልጅ ነበረ በገነት ውስጥ? አዎ ነበረ። ጸጋ መንፈስ ቅዱስ አዎ ሲፈጠር በጸጋ ተሞልቶ ነው። ሙሉ ጸጋ ኃጢአት ያልነካው ያልተራቆተ ማንነት የነበረው ነው አዳም። ይሄ ሰው ጸጋ የተቀበለ መሆኑ ሕያው ነፍስ ያለው መሆኑ ኃጢአት የሌለበት መሆኑ ግን ዘላለማዊ ድህነትን የሚያስገኝለት ነገር ላይ ግን አልነበረም። ዘላለማዊ ሕይወት የሚያሰጠው ግን ዕፀ ሕይወት ነበር። ዕፀ ሕይወት ነው። በእኛ ቤተክርስቲያን ይሄንን በገነት ውስጥ መኖርን ከኃጢአት በፊት የነበረው አዳምን የሚያደርገው ጥምቀት ነው። ጥምቀት ነው እሱን የሚወክለው። ግን ጥምቀት ብቻውን ዘላለማዊ ሕይወትማ ዕፀ ሕይወት ክርስቶስ ስለሆነ ያንን መቼም በገነት መካከል የተተከለ ዘላለማዊ ሕያው የሚያደርግ ከክርስቶስ ውጭ ሌላ ሕይወት የለም። ቀራንዮ ላይ የተተከለው ዕፅ የሕይወት ዛፍ ፍሬው ክርስቶስ ሥጋውና ደሙ ነው እና ያ የሕይወት ዛፍ ክርስቶስ ከሆነ ድረስ ሰው ሕያው ሆኖ ለዘላለም የሚኖረው እርሱን ከበላ ነው የሚለው ተርሙ ራሱ ክርስቶስ ሪስቶሬሽን ያደረገው ማለት የቀደመውን ሰው ወደ ቦታው ነው የመመለስ ስራ ነው የሰራው። አዲስ ሰው እኮ አላደረግ ማለት አዲስ ሰው የመጀመሪያው አዲሱን መጀመሪያ ሰው የተፈጠረበት ነው። ኤፌሶን ምዕራፍ 2 ቁጥር 10 ስትመለከተው በጣም በግልጽ የሚያብራራው ቅዱስ ጳውሎስ ያቃል ነው። እስመ ተጋርነ ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ ዘአቅደመ ሠሪዐ እግዚአብሔር በዘቦቱ ናሁን እኛ ፍጥረቱንና አስቀድሞ ያዘጋጀውን እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚለው አስቀድሞ የሰው ልጅ የተፈጠረበት ነገር አለ። ያ መጀመሪያ የሰው ልጅ ከተፈጠረበት ዓላማ ውጭ ሕግ በማፍረስ ወድቆ ስለነበረ ዳግም በክርስቶስ አዲስ ፍጥረት ሆንን። በዳግማዊ አዳም እንደገና የነበርንበት ወደ ቦታችን ተመለስን። ታረቅን ከእግዚአብሔር ጋር ልጅነት አተን ነበር የእግዚአብሔር ልጆች ሆንን። የኃጢአታችንን ስርየት አገኝ ጸጋችን ይሄ በክርስቶስ ከዚያ ስጋዬን ብሎ አለ ደሜን ጠጡ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ይሄ የሚያሳየው ምንድነው? ሕይወትነትን ነው የሚያሳየው። ዘላለማዊነትን የሚያሳይ ነገር ነው። ስለዚህ አንድ ሰው የዳነ ነው የሚቀበለው ስትል ምን እያልክ ነው? ዘላለማዊ ሕይወትን ያገኘ ሰው ነው የሚቀበለው ካልክ ዕፀ ሕይወት የተፈጠረበትን ፐርፐዙን የንጽጽሩን እና ክርስቶስ ዕፀ ሕይወት ሆኖ የመጣበትን አንተን አይልም፣ አንተን አያሳይም። እውነት ለመናገር የሚያሳየው በትክክል ጥምቀት ገነት ከውድቀት በፊት የነበረውን አይነት ሰው አዳምና ሔዋንን ጸጋ መንፈስ ቅዱስን የተላበሰ ከእግዚአብሔር ጋር ህብረት ያለው የሚያገናኝ በጥምቀት ስለሆነ ክርስቶስን የምንለብሰው ክርስቶስን በጥምቀት ስለሆነ በመቀበርና በመውጣት የምንመስለው ያሳየንና ሁለተኛው ተርም የዚያ በገነት መካከል የተተከለው የሕይወት ዛፍ ተርሙ ደግሞ ስጋውን መብላት ነው፣ ደሙን መጠጣት ነው ብሎ ይሄንን አባቶቻችን ተርጉመዋል። ዮሐንስ ራእይ በተለይ የሕይወት ዛፍ ወደ ሕይወት ዛፍ ለመድረስ የሚለውን የተረጎሙትን እሱን የአባቶችን ትርጓሜ አንተ ማየት ትችላለህ። እና እንደው ብታወሩበት ቁጭ ብላችሁ ብታወሩ አትሊስት እናንተ የኔ ምኞት ፖለቲካ ነው፣ ይሄ ያው ፖለቲካ ነው የሚሆነው፣ ግን ምኞቴ ስለሆነ መደበቅ አልፈልግም። ወደ ሉተራን ጠጋ ብትሉ ከዚያ ደግሞ ሉተራን በምስጢራት ጉዳይ ላይ ከነሱ ጋር ብዙ ልዩነት ስለሌለ የአፖስቶሊክ ሰክሰሽን ጥያቄ ነው የሚኖረን። በምስጢራት ላይ ኦኬ ጥምቀት የኃጢአት ስርየት ያስገኛል፣ ክርስቶስ እንለብስበታለን፣ የዘላለም ሕይወት የተጠመቀ ይድናል ካሉ ለምንድን ነው የምንከራከረው? ኖ ሪል ነገር የሆነ ነገር ላይ አንከራከርም። ልዩነታቸው ላይ ነው የምናወራው። እነሱ ስላወሩ ምንም ቢሆን ትክክል አይደለም ማለት ይሄ ከሉተራን ጋራ በምስጢራት ጉዳይ ላይ ማለት በምስጢረ ቁርባን ላይ በምስጢረ ጥምቀት ላይ ልዩነት በጣም የጠበቡ ከሆኑ እነሱ ላይ ቀስ ብለን የምናወራቸው ነገሮች ናቸው ብዬ አስባለሁ። እናንተም ወደዚያ ብትመጡ አይውሽ አትሊስት ለውይይት እየቀረብን እንመጣለን። ደግሞ እናንተ እኛ ጋር የምታነሷቸው ኢሾች ይኖራሉ እኮ እኛ ጋር የምታነሷቸው ይሄ መጽሐፍ ቅዱሳዊ አይደለም፣ ይሄ መስተካከል አለበት የምትሉት ነገሮች እኮ እነሱን ደግሞ ትሞግቱላላችሁ በመጽሐፍ ቅዱስ። ከዚያ ምን ሆነ? ቤተክርስቲያን አንድ ሆነች ማለት ነው። ከዚያ ምን ሆነ? የእግዚአብሔር ሐሳብ ተፈጸመ ማለት ነው። የእግዚአብሔር ሐሳብ ምንድነው? አንዲት ቤተክርስቲያን ያለችው ይቺ ቤተክርስቲያን በገሃነም ደጆች የማትሸነፍ
የማይችሏት ግን ብዙ አናዋጮች እንዳሉባት፣ ብዙ ፈተናዎች እንዳሉባት ራሱ ክርስቶስ ነግሮናል። በክርስቶስ አካል ውስጥ አብረን ህብረት አድርገን መንግስቱን ወራሾች ስሙን ቀዳሾች እንድንሆን የቤተ ክርስቲያን ጥሪ ነው። የክርስቶስ ዓላማ የሞተበትም አባት ሆይ በእኔና በአንተ ዘንድ እኔና አንተ አንድ እንደሆንን እንዲሁ ደግሞ እነዚህ አንድ ይሁኑ ብሎ አደለ ጌታ ያ በዮሐንስ ወንጌል ምዕራፍ 17 ላይ ነው ጸለየው ጸሎት ላይ በጣም የሚገርም ጸሎት ነው ይሄ ጸሎት እና የክርስቶስ ሐሳብ እኔና አንተ እንዲያው ይገርማል። ልዩነቱ ራሱ እንግዲህ በስላሴ ዘንድ ያለው የአካል ሶስትነት፣ የባህሪ፣ የመለኮት፣ የስልጣን፣ ያገዛዝ አንድነት ያ እኛ እንኳ በአካል የተለያየን ስንሆን በብልት የተለያየን ስንሆን ግን በመለኮታዊ አሰራር ላይ እና በዘላለም ህይወት ላይ ግን አንድ እንድንሆን ነው። አንድ እንድንሆን ነው። አካል ልዩ ልዩ ነው፣ ግን አንድ አካል አንድ ራስ ነው ያለው። እዚያ ውስጥ እንድንገባ ነው የእግዚአብሔር ሐሳብ። ኦኬ። ስለዚህ ምን አለ ጌታ? አባት ሆይ በእኔና በአንተ ዘንድ ያለች አንድነት ይቺ ደግሞ በእነዚህ ዘንድ ትሁን ብሎ አለ። ስለዚህ የእግዚአብሔር ሐሳብ ምንድን ነው? አንዲት ቤተክርስቲያን እንድትኖር ነው። የክርስቶስ ራሱ ያለው ምንድን ነው? ይህንን ነው ሐሳቡ፣ ይሄ ነው። ለዚህ በጣም ጸሎት ያስፈልጋል። እውነት ለመናገር የሆነ ፖለቲካ ከመስራት በዘለለ ኦኬ ኤፍሬም እኔን አልዳንም ብሎ የሚያስብ ከሆነ እየጸለየም ጭምር እንድድን ዕለት ዕለት እኔን የማስተማር ዕለት ዕለት የመትጋት ከልቡ ከሆነ ይሄ የሚያምነው ይህንን በትክክል ደግሞ እንዲህ ብለህ ማመን አለብህ። እኔ ውሸታም ነህ ምልህ ምን ከሆነ ነው ኦርቶዶክስም ይድናል፣ ካቶሊክም ይድናል፣ ጴንጤቆስጣ ካልከኝ ውሸታም ነህ ብዬ ነው የማምነው። ትክክል አይደለም። ትክክለኛ ሰው እኔ ያለሁበት እምነት ትክክለኛ ነው። ሌሎቹ ይህንን ያለ ሰው ለሌሎቹ ይጸልያል ማለት ነው። ከልቡ ያዝናል ማለት ነው። ከልቡ እየተቆረቆረ ይማልዳል ማለት ነው። እንደዚህ ከሆነ ወደ አንድነት ለመምጣት ቅርብ ይሆናል ማለት ነው። ኤፍሬም ልክ እኔ እንዳልዳንኩኝ ካመነ ያልዳነ ሰው ያሳዝናልና ዕለት ዕለት እየጸለየ ወደ አንተ እንድመጣ መጸለይ መቻል አለብህ ማለት ነው። እኔም ልክ እንደዚያ ነው ማሰብ። እኔ ኦርቶዶክሳዊ ነኝ። ስለዚህ ኦርቶዶክስ እንድትሆን ነው የምጸልየው። በዚች ጥላ ውስጥ አብረን እንድንኖር ነው። ይሄንን ለማለት ነው። ከዚህ በኋላ አላወራም፣ ይቅርታ አድርጉልኝ። ፓስተር አሌክስዬ ጨዋ ሰው፣ በጣም ታላቃችን ነህ በእድሜም በእውነት እንደው በጣም ጭምት ሰው ነህ እና አንተን ቁጭ አድርገን ያው ረጅም ሰዓት በማውራታችን እውነት ለመናገር በዓል ነው እንግዶች ቤት የመተው እነሱን ቁጭ አድርጌ ነው እኔ ዛሬ አዲስ ዓመት ነው ብዬ እንደዚህ በጣም ኢቨን እንደው ላውራ እንኳን ማይኬን እንኳን አልከፍትም። ከታች አንድ ቁጥር ጽፌ በጸባይ እባካችሁ ከታች ያላችሁ አበባ ስጡልኝ። ለዛሬው እንትኑ ለዛሬው ትዕግስቱ ከታች ያላችሁ አበባ ለእኔ ስትሉ አበባ ግድ የለም እሱን ተውት፣ ችግር የለም። ግን እኔ አንድ ነገር ብቻ ሁለት ነገሮችን ብቻ ላንሳ። ኤፋ ከሚያደርጋቸው ነገሮች አንጻር ሁለት ነገሮች ቀሲስ፣ አንደኛ ያልተጣላን ብላል። ለማንኛውም ጨዋውን አውራ አፍ ሊያዘጉኝ ነው። እሺ ሁለት ነገሮችን ብቻ ላንሳ። አንደኛ ካነሱት ነገር ማለት ነው። የመጀመሪያው ነገር ወደ እነሱ ብለው በጣም ብዙ ጊዜ ደጋግመው የሉተራንን ሲያነሱ እሰማለሁ እና እንደው ብትታረቁ አይነት ነገር ማለት ነው። ያልተጣላን አካል የሆነን እጅን ከቀኝ እጅን ከግራ እጅ ጋር አንድ አካል ላይ ያለ ተጣልተሃል በግድ ብሎ ወይም ደግሞ እንደዚህ ነህ ልዩ ነህ ብሎ የሚደረገውን አካሄድ እኔ ብዙ አልደግፍም። እኛ ተጣልተናል ያልንበትም ጊዜ የለም፣ የተጣላንበትም የሚያስታርቀንም አካል የለም። በክርስቶስ ኢየሱስ በሆነው በቤዛነቱ በኩል የክርስቶስ አካል የሆንን የቪው ልዩነቶች አሉ፣ እናንተ ጋርም አሉ። ልዩነቱ እዛና እዚህ ምንድን ነው? የቪው ልዩነቶች እናንተ ጋር ኢንተርቴይን አይደረጉም፣ እዚህ ደግሞ ኢንተርቴይን ይደረጋሉ። የቪው ልዩነቶች ቀሲስ እርስዎ እንደሚያውቁት አሁን እኔ አላነሳቦትም፣ መልስም አይስጡኝ። በነገረ ክርስቶስ ላይ በተነሳው የአጭር ጊዜ ትዝታ ለምሳሌ
ቤተክርስቲያናችሁ ለሁለት እንትን ያለችበትና እስካሁንም ድረስ ከቤተ ክህነት መልስ ይመጣል ተብሎ ሲጠበቅ ያለ የመልሱ አድራሻ ግን እስካሁን ያልታወቀ ነገር አለ። ለምሳሌ ባነሳሎት ክርስቶስ ኢየሱስ በስጋ ፍጡር ይባላል ወይስ አይባልም የሚለው ማለት ነው። እስካሁን ድረስ መልስ ያልተገኘለት ነገር ነው። እርሶ በየትኛው እንደሆኑ አውቃለሁ፣ የትኛውን ቪው ኢንተርቴን እንደሚያደርጉ አውቃለሁ። ግን ያው ቤተክርስቲያኒቷ እናንተን በመሰሉ ስም ባላቸው ሰዎች ምናምን የሚነሳው ማለት በዚህኛው በኩል ኢንተርቴን የሚደረገው ሀሳብ ሁልጊዜ በአሸናፊነት ይወጣል ወይም ደግሞ ሌላኛውን አካል ዝም ያሰኘዋል ማለት ነው። ይሄ የታወቀ ነገር ነው፣ ቀሲስዬ እንደሚያውቁት ማለት ነው። ስለዚህ ሁለቱ ነገሮች ለይተን ብናያቸው፣ አንደኛ ኤፊ ደጋግሞ እንደሚለው አጂቴት ማድረጉ ደግሞ ጥል እንዳለ ደግሞ ልዩነት እንዳለ ደግሞ ሲባል አንዳንድ ደግሞ ይቅርታ ለቃሌ ሞኞች ደግሞ ይኖራሉ። ያንን እንደ እውነትነት የሚወስዱ እንደ እውነትነት ወስደው ለካ እንደዚህ ነው፣ ለካ በዚህ በኩል እኛ ተበድለናል፣ ለካ እንደዚህ ነው የሚሉና ምናልባት ይህንን ሀሳብ ሊገዙ የሚችሉ ሊኖሩ ይችላሉ። ግን ያ አያዋጣም። እኛ እንደ ወንጌል አማኝ በአንድ ጥላ ስር ያለን በአንድ እንትን የምንተዳደርንና ይህንን እንደው ቢተውት ይህን ሀሳቦን እንደ ሀሳብ ግን ልዩነቶቻችንን ያሉትን ነገሮች በዳያሎግ መልክ ብናደርጋቸው ይሄ ጥሩ ሀሳብ ነው። ግን በጣም አዚፍ እንደው ታላቅ መብረቅ ከሰማይ የሚወርድ ይመስል ልዩነቱን ለማጉላት የሚካሄድበት ሀሳብ ጥሩ አይደለም ባይነኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ዜድ አንድ ቃል ብቻ ነው የምናገረው ባነሳኸው ላይ ብቻ የእኛን ልዩነት ያነሳኸው ባለፈው በትምህርት ያልካቸውን። በነገራችን ላይ እኛ የተወያየ ነው በአንዲቷ ቤተክርስቲያን ውስጥ የልጆች የእውቀት ልዩነት ላይ ነው ያወራ ነው። የቀሲስ ዲበኩሉ እውቀትና የቀሲስ ቴዲ እዚህ ጋር አብረውኛሉ አባት የእውቀት ሌበላችን የተለያየ ነው። በሆነ ነገር ላይ የተሻለ መረዳት ሊኖረኝ ይችላል፣ በሆነ ነገር ላይ ደግሞ እሳቸው ደግሞ ሊያስተምሩኝ ይችላሉ። እዚያ ጉዳይ ላይ ያለመግባባት ችግር ተፈጥሮ ልንከራከር እንችላለን። እንደዚህ ያለ ትራዲሽን በቤተክርስቲያን አለን እኛ። ይሄ እንደዚህ አይደለም፣ ዜማው እንደዚህ አይደለም፣ እንትኑ ይሄ አይሰድም፣ ይሄ ትክክል፣ እንደው ዱላ ቀረሽ ክርክር ነው የምናደርገው። ባይዘኛ የቆየ ነው። እኛ የተቋም ማለት የሆነ የተለያየ ተቋም ውስጥ ሆነን የምንከራከርበት ነገር ሳይሆን፣ በነገራችን ላይ ይሄ መቼም አይጠፋም። ፐርሰናል ኦፒኒየን እኮ አለ። ዮሐንስ አፈወርቅ ይህንን እንደዚህ ብሎ ተረጎመው፣ ቄርሎስ ደግሞ እንደዚህ አለው። በእኛ ትርጓሜ ላይ አንድምታችን ዜድ ብታነበው ይህንን ለምሳሌ ስጋው ደሙን ቅዱስ ኤፍሬም ስጋውና ደሙ ዕፀ ሕይወት ስጋውና ደሙ ነው ብሏል። ቅዱስ ሳዊሮስ ደግሞ ትንሣኤ ነው ብሎታል። ማር ይስሐቅና ዮሐንስ ደግሞ ፍቅር ነው ብለዋል ይላል። ዕፀ ሕይወትን ሲተረጉሙ ማለት ነው። አሁን ለምንድነው ትንሣኤ ነው ያለው? እንደምታውቀው ሳዊሮስ ከማን ነበረ ጋራ ሲከራከር ይሄ የክርስቶስ ከትንሣኤ በኋላና ከትንሣኤ በፊት የሚል ክርክሮች ስሙ ጠፋብኝ። ከእሱ ጋር ሲያወሩ ትንሣኤን ልክ እንደ ዕፀ ሕይወት አድርጎ ተርጉሞት ነበር ያንን ለማብራራት። ቅዱስ እንትን ኤፍሬም እንትን ማን ነው ማር ይስሐቅና ዮሐንስ ደግሞ ፍቅር ነው ሲሉ ምን ማለታቸው ነው? ሰዎች አምነው ፍቅርን ካልያዙ ደግሞ ትንሣኤም ከሌለ የዘላለም ሕይወትን ማግኘት ስለሌለ ነው። ሰው ካልተነሳ የዘላለም ሕይወት አይኖረውም። ስለዚህ ትንሣኤ ቁልፍ ነገር ነው ማለት ነው የዘላለም ሕይወትን ለማግኘት። ፍቅር ከሌለ ደግሞ ሰው አምኖ ይህን ሁሉ ኖሮት ግን ፍቅር ከሌለው ከንቱ ነውና፣ ፍቅርም እኮ እምነት ኖሮት አንድ ሰው ፍቅር ሊኖረው ይገባል ለማለት ነው ብሎ አሁን እንደዚህ ያሉ ማለት ሊረብሾ ሳይሆን ነገረ ክርስቶስ ግን ዶግማ ትምህርት ነው አይደል? እኮ ልነግርህ ዶግማ ነው አይደል? ቀሲስ ይህችን ብቻ እንትን ያርጉልኝ። ዶግማ ነው። ኦኬ። የትኛውን ጥያቄ በነገረ ክርስቶስ ላይ አንድ ቤተክርስቲያን ውስጥ ከተነሳ ለዛ ጥያቄ
ቤተክርስቲያን መልስ ሊኖራት ይገባል አይደል? በጣም ጥሩ እኮ እሱን እየመለስኩልህ ነበረ። እሺ እንግዲህ እኔ መግባት አልፈለኩም ነበረ፣ ግን አሁን ይሄንን እርሶ ምን ያደርጉልኛል? አሁን ይኸውልህ ነገረ ክርስቶስ ዶግማ ከሆነና የተነሳው ጥያቄ ደግሞ የዶግማ ጥያቄ ከሆነ በሁለቱ አንድ ቤተክርስቲያን ውስጥ ባሉ በሁለት ጎራዎች መካከል የተነሳ የዶግማ ጥያቄ ከሆነ እርሶን የምጠይቀው ጥያቄ በምን ተፈታ? በቃ አዳምጠኝ እሺ። አሁን እንደዚህ አንደኛ መጀመሪያ መግባባት ያለብን በዲኖሚኔሽን ውስጥ ያሉ ሰዎች ክርክር አይደለም። ይሄ የእውቀት ሌበላችን ላይ ነው ያወራ ነው። ቤተክርስቲያን ግን አንድ መልስ ነው ያላት፣ አንድ አይነት መልስ ነው ያላት። ያ መልሷ የተነሳው ክርክር የሁለትና የሶስት ሰዎች ቲክቶክ ላይ ያሉ የሚሯሯጡ ሰዎች ጥያቄ የጉባኤ ቤተክርስቲያን የሚያስፈልገው ነው አይደለም የሚለው ቤተክርስቲያን መጀመሪያ ታያለች። ዝም ብሎ በየሰፈሩና በየመንደሩ የምናወራውን ሁሉ ይዛ ውሳኔ አትሰጥም ቤተክርስቲያን። አንዱ ችግር እሱ ነው። በጣም ጋፕ በጣም በሊቃውንት መካከል ሰፊ ልዩነት የሚያመጣ ከሆነ ውሳኔ ትሰጣለች። ለምሳሌ የተለያዩ በቤተክርስቲያን ውስጥ የተለያዩ ኑፋቄዎች ሲነሱ የተለያየ ጊዜ በሎካል ካውንስሎች የተደረጉባቸው አሉ በኢትዮጵያም ደረጃ። አሁን ግን የተነሱት ግን በጣም የትናንሽ ልጆች ክርክር ነው። እሱ ደግሞ የኛ የእውቀት ሌበላችን ላይ ነው እንጂ የቤተክርስቲያን ትምህርት የቤተክርስቲያኑ ትምህርት ጠፍቶ ወይንም ቤተክርስቲያን እንዳቋም የሆነች ዲኖሚኔሽን የሆነ አቋም ይዛ የሆነች ለምሳሌ በግብፅና በኢትዮጵያ ቢሆን ኖሮ ትክክል ነህ። አሁን እናንተ ጋር ማነሳው ግን በዲኖሚኔሽን ደረጃ ያለ ነገር ነው ማነሳው፣ በተቋም ደረጃ ያለ ነገር ነው እንጂ ማነሳው በግለሰብ ደረጃ ቢሆን የኤፍሬምና የዜድ ክርክርን ወስጄ የፕሮቴስታንት ነው ብዬ ልል አልችልም፣ በታምር ልል አልችልም። በዚህ አይነት መንገድ ተረዳው ነው የኛ እውቀት። እኔ ልሳሳት እችላለሁ። ለምሳሌ ዛሬ ባስተማርኩት ነገር ላይ እኔና ቀሲስ ልንከራከር እንችላለን። እሱ ግን ቤተክርስቲያን ይወክላል ማለት አይደለም። እና እኔ ምንድነው ይልቁንስ ኢንቴንሽኔን ብትረዳኝ ወደ አንድነት የሚያመጣው ላይ ብናወራ ባንሸፋፍ ነው ግልጽ ሆነን ብናወራው ይጠቅመናል እኮ ይሄ። ሁለተኛ አጥር ቢኖራችሁ ነው ማንም እየተነሳ ዝም ብሎ እንደፈለገው የሚያስተምርበት ነው። እናንተ ቤት ያለው ነገር እንደፈለገ በግሉ ይነሳና እንደፈለገው አብራርቶ ይሄዳል። አሁን ይሄ አደጋ ነው ለእናንተ ራሳችሁ ማለት ነው። እኔም ተነስቼ ለምሳሌ ከኛ ያፈነገጡ ሰዎች ይመጡና ፓስተር ነው የሚሆኑት። ቀጥታ ከኛ የመጡ ሰዎች በአንዴው ሰባኪ ይሆናሉ። ባይዞ ይሄ እንደዚህ ያሉት ነገሮች እኛም ጋር አንዳንድ ነገር እየመጣ ነው። ዝም በአንድ ቀን ተጠምቀው ገና የጸበሉ ሳይደርቅ ወደ ግርክር የሚገቡ ሰዎች አሉ። ይሄ ትክክል አይደለም። እውነት መናገር ጤናማ አይደለም። ባይዞ ለእኛ ቤተክርስቲያን ይሄ ስጋት ነው። ባይዞ እንዳላርም ነው የምንቆጥረው። እንዴ ዝም ብሎ አዲስ ክርስቲያን ከጳጳስ ይበልጣል አይነ ዝም መጥቶ ላስተምራችሁ ካለ እንዴ ህይወቱን መጀመር አለበት። ክርስቶስን መምሰልን ቢያንስ ቤተክርስቲያኗን በደንብ ትራዲሽኗን ማወቅ መረዳት አለበት። በእኛ ቤተክርስቲያን ባይዞ እንደዚህ ቲክቶክ ላይ መተን የምንዘልበት እንጂ መድረክ አይሰጠውም እንደዚህ ያለ ሰው። ለምሳሌ ፓስተር አሌክስ ረጅም ዓመት የአገልግሎት ኤክስፔሪንስ አለው፣ የማስተማር ልምድ ያለው ሰው ነው። ምናልባት ቸርች ፕላንት ያደረገ ሰው ሊሆን ይችላል፣ አላውቅም። ግን የፈለገው 10 ምናምን ቸርች ፕላንት አድርግ እኛ ጋር ተጠምቀህ በአንድ ቀን ሰባኪ ትሆናለህ ማለት አይቻልም። ትራዲሽናችንን ምናችንን በደንብ መድረክ አይሰጥህም ለምስክርነት። እንደው መቼም እንደው ያው መጣ እልል በሉ ለማለት ካልሆነ በስተቀር መምህር ምናምን አይቻልም እውነት መናገር። ስለዚህ አጠር ለማድረግ ስለዚህ እርስዎ እያሉ ያሉት በነገረ ክርስቶስ ላይ የተነሳው ጥያቄ የቤተክርስቲያን መልስ አላት። አንድ ነው መልሷ። ያንን መልስ የማወቅና ያለማወቅ ጉዳይ ክርክሮች ነበሩ። አይደለም እሱን አይደለም ያልኩት፣ ጥያቄን አልሰሙኝም። ስለዚህ ጥያቄው የህፃናት ልጆች ነው ያሉት እንጂ በሊቃውንት ደረጃ ያለ አይደለም እያሉ ነው። ይሄ ጥያቄ አዎ የቤተክርስቲያን ጥያቄ አይደለም። ይሄ ተመልሷል በሃይማኖታዊ ላይ ቁልጭ ብሎ። በነገራችን ላይ እኔ አንተ አነሳው እንጂ በዚህ ጉዳይ ላይ እኔ ኢንቮልቭ አላደረኩኝም። በጣም ተሳስተህ ረስተው ነው። እኔ ገብቼ የነበረው ክርስቶስ መርገም ማለት መርገም ተሽሯል አልተሻረም እሱ ኢሹ ላይ ነው። የቤተክርስቲያኗን ቁልጭ ያለ ትምህርት በትርጓሜ ደረጃ የተማርኩት በስጋው ክርስቶስ ፍጡር ነው አይደለም የሚለው አልነበርኩኝም። እኔ እሱ ላይ በየትኛውም ቦታ ላይ ገብቼ ኢንቮልቭ ሳርግ አላየኝ ነው። እሱማ አድርገዋል አንዳንድ ቦታዎች ላይ ምንም አታገኝም ነው የምልህ። ዝም ብዬ ገብቼ
ዝም ብዬ ልከታተል እችላለሁ። እዚህ ቀሲስ እዚህ አሉ እኮ ምንም እንደው የፈለገ ነገር ቪዲዮውን እንትን እንዳይሉቦት። አይ ችግር የለውም። ይኸውልህ እኔ አቋም ወስጄ እንደዚህ ነው ብዬ አቋም ውስጥ ከሆነ አይ አቋም ወስደዋል ሳይሆን ሀሳቦቹ ማንሸራሸር ላይ ግን ነበሩ እኮ ጥያቄዎቹን ስጠይቅ ነበር። አዎ ክርክሮች ሲደረጉ በሁለቱ ምን ላይ ተወሰነ? አሁን ለምሳሌ እርሱ የቤተክርስቲያን መልስ ምን ነበረ እኮ? የቤተክርስቲያኗ መልስ ተቀምጧል። ሃይማኖት አበው ላይ ቁልጭ ምን የሚል ነው? ምን የሚል ቆይ ይሄማ ፖለቲካ ነው። ዜድሻ እዚህ ቲክቶክ ላይ መቆያታችን እኮ ትልቁ አራዳ ቄስ እንድንሆን ያደረገን እኮ እርሶ ጋር ሲሆን ይኸውልዎት እርሶ ጋር አሁን እኮ ቀሲስዬ ምን መሰሉት? እኔ ላሳየዎት የፈለግኩት ከቅድም ጀምሮ ይኸውልዎት ከእህታቤተ ክርስቲያናት ጋር የሄድኩበት እያስጨርሱኛል። ቀሲስዬ እንደ ምክር ቆይ አንዴ እንደ ምክር በቃ የአንተን ምክር ኦኬ፣ አንተ የሰጠኸኝን ምክር ወስደዋለሁኝ፣ ገዝቼዋለሁኝ። ኦኬ እንዲጠቅመን አድርገን እንሰራበታለን። ችግር የለውም። ኦኬ እንዴት ነው ማውራት ያለብን? ኦኬ ምንድነው የት ላይ ደረሰ የሚለውን አብሬን የምጠይቃለሁኝ። ምክርህን ወስጃለሁኝ። አንተም የሰጠውን ምክር ከጠቀመህ ውሰደው፣ ካልጠቀመህ ሪጀክት የማድረግ የተጠበቀ ስለሆነ ግዴታ መከራከር የለብንም። እኔ የግል ፐርሰናል ኦፒኒየን እና ምክርማ እንወስዳለን ያልኩት እኮ ሌሎቹ ነገሮች ክርክር እንዳይሆን ነው። ለምሳሌ ያነሱትን አንድ እንትን እኮ አንስቼለታለሁ። ለምሳሌ ቅድም በተነሳው የግል አዳኝ በሚለው ላይ እኮ የእርሶንም የኤቢንም የኤፋንም ሀሳብ ቅቡልነት እኮ ተናግሬያለሁ ቢባልም ለምሳሌ አምላኬ የሚለውን ማርያም ብላለች። የኔ ብላ መጥራቷ የሌሎቹ አይደለም ማለት አይደለም፣ ግን ደግሞ ጥንቃቄ እሱ ላይ የሚለውን ለምሳሌ በሱ የተነሳውን አግሪ አድርገናል። አይ እሱን አግሪ አድርገናል። መልስ አልሰጠውም ብዬ ነው እንጂ አመጣ ልጁ የግል ጥቅሶችን አነሳ እንጂ ክርስቶስ አንዱ ስለ ሁሉ ሞተ። ለተቀበሉት የሚለው ራሱ ለተቀበሉት የሚለው አረፍተ ነገር ራሱ የአንድ ሳይሆን የብዙ እንደሆነ ክርስቶስ ዶግማው ራሱ ምንድነው የሚለው ላይ እኔ አስተያየት አልሰጥበትም። ምክንያቱም ረዥም ስለሆነ ሰው እንዳናሰለች ብዬ ነው። እና ይበቃናል፣ ክርክር እንዳይሆን። እሱ እኮ ትክክልነት ነው ያልኩት። ከሁለቱም አንጻር መታየት አለበት። በጣም አመሰግናለሁ። ይቅርታ ግን ከዚህ መሀል አልግባኒ። ቆይ ጋሼ ኤፋም ከልብ አመሰግናለሁ። ቀሲስንም ከልብ አመሰግናለሁ። በትዕግስት ቁጭ ብለው ስላዳመጡኝ ከልብ አመሰግናለሁ። እግዚአብሔር አክብርልኝ። ቀሲስ ይፍቱኝ፣ ባርኩኝ። ኤፋ ቴንኪው፣ እንኳን አደረሳችሁ። መልካም የገና በዓል። ጌታ መወለድ ለሁላችን ሕይወት ነው። በእሱ መወለድ እኛ ዳግም ተወልደናል። የድህነት በራችን የተከፈተው በእርሱ ነው እና በግርግም መወለዱ ራሱ የሚያሳየን ትሕትናን፣ ዝቅ ማለትን በልደት የተጀመረው በትንሣኤ የሚረጋገጥ ነው። ልደቱ አለ፣ ከዚያ መስቀል አለ፣ ከዚያ ትንሣኤ አለ፣ ከዚያ ድህነት አለ፣ የዘላለም ሕይወት አለ። ስለዚህ እነዚህን ነገሮችን ይዘን እንድንሄድ ክርስቶስ በግርግም ተወልዷል። በትሕትና ዝቅ ብሎ ስለኛ የመጨረሻውን የድሃውን መወለጃ ዛሬ ምናልባት በድህነት ተወልደው በመንገድ ላይ የሚወለዱ ልጆች እንኳ ቢኖሩ ምሳሌያቸው ክርስቶስ እርሱ ራሱ በግርግም መወለዱ በጣም የሚያስደንቅ ፍቅር ነው የተገለጠልን እና ስለተወለደልን ልደቱ ልደታችን ነው። የእግዚአብሔር ሐሳቡ በኛ ስለተፈጸመ የድነት በር ስለከፈተልን ሕይወትን ስለሰጠን ክብር ምስጋና ለእርሱ ይሁን። እንኳን አደረሳችሁ። መልካም ገና መልካም ልደት ይሁንላችሁ። ቴንኪው። ደግናለን ቀሲስ። እሺ ቀሲስ ሀሳብ አሉት? እሳቸውን ሰምተን እንጨርስ። ኤፍሪ ቀጥሉ። ኤፍሪ ሰምተን እንጨርስ አይደል? እሳቸው እሺ ከመጨረሻው ሀሳብ ልነሳና አሁን ዜዶ ቀሲስን ሊጠይቃቸው የፈለገው ሀሳብ አዎ ትክክል ነው። ቤተክርስቲያናችን ትናገራለች። አዎ ክሬትድ ቦዲ እንዳለው ከሴንት ሲሪልም ተናግሯል። ከዛ በላይ ደግሞ ከጁሊያን ከሚባል ከቸርች አባት ጋር ሰንት ሴቨረስ ሳዊሮስ የምንለው ክርክር አድርገው እሱ አፈርም አድርጓል።
እሱንም እንትን ብሎታል፣ አውግዞታል። ያንን በማለቱ ሀሳቡን እስኪቀይር ድረስ ማለት ነው። እና የእኛ ቤተክርስቲያን ታምናለች በዛ። ሌላው ደግሞ ቅድም ስትጠይቅ ስለ ቀኖናውና ስለ ዶግማ ያለውን ልዩነት ታውቀዋለህ ዜድ? ዶግማ የማይቀየር ማለት ነው። ትክክል። ስለዚህ በሶስቱም እንትኖች ላይ ስንት ይሁኑ መጽሐፉ የሚለው ላይ አልነበረም። ያ ለዛ ነው አብረን ኮሚኒየን የምናደርገው ከሌሎቹ ጋር 66 ይሁን። ይቅርታ እኔ በእንትን አላነሳሁትም፣ ምናልባት ሚስ አንደርስታንድ አድርገውኝ ካልሆነ በስተቀር እኔ ያልኩት ምን መሰሎት፣ አንዳንድ ልዩነቶቻችንን ነገር አንድ አይነት ይሁን ማለት አይደለም። አንዳንድ ልዩነቶቻችንን አመቻምችን የምንሄዳቸው ልዩነቶች አሉ። አንዱ 81 መጽሐፍ ይዞ ሲሄድ፣ አንዱ ደግሞ 66 ብቻ ይዞ ይሄዳል። ይሄ ማለት ምንም ቢሆን ልዩነት ነው፣ የዶግማ እንኳን ባይሆን ነው ያልኩት። በዛ ሴንስ መረዳት አለበት። እንደዛ ማለት ስለፈለግ የእኛ ልዩነታችን እዚህ ጋር ማወቅ የሚገባ ዶግማቲክ አይደለም። ልዩነታችን የእናንተ ልዩነታችሁ ዶግማቲክ ናቸው ነው የምንለው እኛ ብለን የምናምነው። ለእነሱም ያው ምሳሌዎቹን አለን የምናቀርባቸው። ቅድም የተወሰኑትን ቀሲስ ተናግረዋል። ዋናው ክሪስቶሎጂ ላይ ያላቸው ልዩነት ነው። ያ ልዩነት ቅድም እንዳልከው ራስህም ተናግረሃል። ይሄ እያለ አብራችሁ እንዴት ስለ ክሪኤትድ ቦዲ ኦፍ ክራይስት ስትናገር ይሄ ልዩነት እያላችሁ ብለህ ነው። ክርስቶስ ልዩነት ካለው እንዴት አብራችሁ ትቆርባላችሁ? አይ እኛ ልዩነት የለንም። በዛ የማያውቁ ሰዎች ተናግረው ሊሆን ይችላል። ስለዛ ጉዳይ ላይ ግን ቤተክርስቲያን ምን ብላል ታስተምራለች የሚለውን ነው እኛ የምናለው። እዚህ ጋር ባይዘወይ እዚህ ጋር የምንከራከረው ክርክር የምንነጋገረው ንግግር ቤተክርስቲያናችንን አይወክልም። እኔ ኦርቶዶክስን ወክዬ አይደለም ዛሬ የምናገረው። እኔ ኮት ልድረግ የምችል አባት አይደለሁም። ምክንያቱም ቤተክርስቲያኗ አልወከለችኝም። አሁን እኛ ዲዮስቆሪዮስን ወክላው ነው ኦርቶዶክስን ይወክላል ስትል ሲኖዱ ላይ ስትልከው ወክላው ነው እዛ ሲኖድ ላይ የተገኘው። እና እኔ ብናገር ወይ አንዳችን ከኛ ቤተክርስቲያን ብንናገር ልክ እናንተም እዚህ ጋር እንደምትናገሩት ሁሉ ማለት ነው። አንዳንድ ሰዎች የማታስተምሩትን የሚናገሩ ሰዎች አሉ፣ አይቻለሁ በእናንተ ጋር። ምክንያቱም የእናንተ ምን ታስተምራላችሁ የሚለውን በተወሰነ ደረጃ አነባለሁ የእናንተንም ትምህርት፣ ምክንያቱም ማወቅ ስላለብን እና የእኛ ልዩነት ከዛ ነው። ልዩነታችን ነው እኛ የምንለው እንጂ ዶግማቲክ። አሁን ለምሳሌ ስለ ጾም ራሱ ብትጽፍ እስከ 9 ሰዓት ድረስ እንድንጾም ተጽፏል። እስከ 9 ሰዓት ድረስ እንጾም የሚለውን ነገር ተጽፏል። ግን እኛ ዛሬ ይህንን ጽፈንላችኋል። የሚቀጥሉት ደግሞ አባቶች አይተው ቀኑና ስለሆነ ማለት ነው። ለምሳሌ አሁን በአሁን ዘመን ስኳር በሽታ የሚይዛቸው ብዙ ሰዎች አሉ። የአሁን ዘመን አባቶቻችን መቀየር አለባቸው። ይህ እምነት ነው። ይሄ እስከ 9 ሰዓት ድረስ መጾም የለብንም ሁላችንም። የሚያማቸው ሰዎች ለነሱ ሕግ መውጣት አለበት ብዬ አምናለሁ። ቀኖና፣ ሌላ ቀኖና መሰራት አለበት። በጣም እንደው በእውነት እንዴት እኔ አሁን እንደ መረበሽ ይመስለኛል ብያዩ እንደዚህ ማቋረጥና እንዴት እየፈራው እንደማነሳ አልነግሮትም። በነገረ ክርስቶስ ላይ ያሉ ነገሮች ቀሲስ ኖት አይደል? ይቅርታ አንድ ቀሲስ፣ በጣም ይቅርታ ስላቋረጥኩት ግልጽ እንዲያደርጉልኝ ፈልጌ ነው። በነገረ ክርስቶስ ላይ ያለ ነገር ሁሉ መቼም ዶግማ ነው አይደል? ለምሳሌ ምልጃው ዶግማቲክ ቲቺንግ አይደለም? እሱ ከሆነ ልጠይቆት ፈልጌ ነው። ኮንፈርም ያርጉልኝ። መጀመሪያ የሊዲንግ ኮሽን የሚባለው ነው ለኔክስት ኮሽን ማመቻቻ ማለት ነው። የክርስቶስ ምልጃ ዶግማቲክ ቲቺንግ አይደለም? ዶግማ ናቸው ብለናቸው ያወጣናቸው ጽፈናቸዋል። የክራይስት ቲቺንግ ዶግማቲክ ነው አይደለም? ነው ዶግማቲክ ነው አይደል? የክርስቶስ ኢየሱስ ምልጃ ዶግማቲክ ቲቺንግ ነው አይደል?
ዶግማት ምልጃ ነው። ምልጃውን ጽፈነዋል። እሱን እንደ ዶግማ አድርገን እኮ ምልጃው ግን ዶግማቲክ ነው። ዶግማቲክ ብለን ካልጻፍ ነው ዶግማቲክ አይደለም ማለት ነው። ነው አይደለም ነው ምሎት እርሶን አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ኢየሱስ ምልጃ ዶግማቲክ ነው አይደለም? እኔ ጽሁፍ አላየሁም እንደዛ የሚል። በግብፅ ግን ኮፕቲክ ኦርቶዶክስ ቤተክርስቲያን ግን ዶግማቲክ ነው፣ በጽሁፏ ያለ ነው። ይሄ ልዩነት አይደለም በኢትዮጵያ ኦርቶዶክስ እና ዶግማቸው ላይ እነሱማ የለም። ካሳየኸኝ በጣም ሰርፕራይዝ ሆናለሁ። እነሱ እንደ ዶግማ ይሄንን የክርስቶስ ኢየሱስ ምልጃን ስለሚቀበሉ ማለት ነው እኮ ነው መቀበሉን አይደለም መቀበሉን ሳይሆን በዶግማ ላይ አውጥተውታል ወይ? ዶግማችን እኮ የታወቀ ነው፣ የተጻፈ ነው። እሱን ማወቅ ትችላለህ። ዶግማዎቹ እኛ ጨርሰናል፣ ጽፈን ጨርሰናል። ሌላ ዶግማ የለንም። እኔ እንትን አደርገዋለሁ፣ እርስዎ እንትን ያድርጉ። እስከዛ ይኸውልህ ዶግማዎቹ በሶስቱ እንትኖች ላይ ነው፣ ካውንስሎች ላይ ነው የተጻፉት። ከዛ በኋላ እኛ ማናችንም አልጻፍንም። ምክንያቱም አንደኛ ሲጀመር ኦቶሪቲው የለንም። የሰባተኛው እንትን አንቀጽ ይከለክለናል፣ እነሱንም ይከለክላቸዋል። ከሶስተኛው በኋላ ሌላ ኢኩሜኒካል ካውንስል እንዲሰሩ፣ ከዛ በኋላ ያለው ሁሉ ውድቅ ነው። በነገራችን ላይ ማናቸውም ሊጽፉ አይችሉም፣ ማናቸውም መጽሐፍ አይችሉም፣ ማናቸውም ካውንስል መስራት አይችሉም። ሎካል ካውንስል ማድረግ ይቻላል፣ ነገር ግን ኢኩሜኒካል የሆነ ካውንስል ማናቸውም መስራት አይችሉም፣ ህጉ አይፈቅድላቸውም። ስለዚህ ከአንድ እስከ ሶስቶቹ ላይ ከሌለ ኢኩሜኒካል አይደለም ማለት ነው። ሚንስ ዶግማቲክ አይደለም ማለት ነው። ዲቫይን ሊተርጂ የሚለው የሴንት ቤርስል ላይ እሱ ሊትሬጃ ነው። እሱ ላይ ያለውን ይቀበሉታል። የማንቀበለው አለ። አሁን ለምሳሌ ምናልባት እሱን አይቀበሉትም አይደል? እኔ የእኛ ቤተክርስቲያን ላለመቀበል ትችላለች። እንደነገርኩ መቀበል የምትችለው ህግ ነው አይደለ? እዚህ ጋር የምናወራው ህግ ነው አይደል? ህግ ስለሆነ የምናወራው ይህ ህግ ተሰርቶ ያለቀ ነው። አሁን ይሄ ትምህርት እኮ በኢጅፕት ኮፕቲክ እኮ አልቀይረውም ብላ የያዘችው ትምህርት ነው አይደል? ዳስ ፋይን። እኛም እኮ እንደዛ መጻፍ እንችላለን። የማይቀየርም ስለሆነ ነው ዶግማቲክ የተባለው እና ዶግማቲክ አይልም ነው የምነግርህ። ዶግማ ያለቀው በእኛ እና በኦርቶዶክሳውያን፣ እኛ ዶግማ የጨረስነው ሶስተኛው ላይ ነው። ሌሎቹ ኦርቶዶክስ የጨረሱት which is illegitimate የሆነ ኢኩሜኒካል ካውንስል አድርገዋል። 7 ከኛ ሌላ ማለት ነው። ከኛ ጋር አንድ ላይ 7 ናቸው የነሱ። 21 አድርገዋል እንትኖቹ ካቶሊክ እንትናቸው ነው ማለት የግብፅ ነው ማውራት። እሱ ቅዳሴ ነው። ቅዳሴ ማለት ደግሞ እኛ 14 አይነት ቅዳሴ አለን፣ እነሱ 3 ነው ያላቸው፣ ከመቶ ምናምን ቀንሰው ማለት ነው። ለምንድን ነው የማይከለክሉት? ዶግማቲክ ስላልሆነ ነው። ከባባባሌ አሁን እኛ ለምሳሌ 81 መጽሐፎች አሉን። ለምንድን ነው? አንደኛ በኢስተርን በሌላ ሀገሮች የጠፉ መጽሐፎች እኛ ጋር ስለሚገኙ፣ ሁለተኛ ደግሞ የእኛ ቤተክርስቲያን ከእንትን ስለመጣን የበፊቶቹ ከምንድናቸው እነዚህ የመጀመሪያ ሃይማኖት ከጂዎች ከነሱ ሃይማኖት መጣን ብለን ስለምናምን የእነሱን ብዙዎች መጽሐፎችን አክሴፕት እናደርጋለን። ስለዛ ነው ልዩነቱ እና ለዛ ነው አንድ ላይ እንትን የምንቀድሰው። ለምን እነዛ ከሶስቱ ኢኩሜኒካል ካውንስሎች ስላልተጻፈ ነው። እዛ ላይ ያልተጻፈ ነገሮችን ብናደርግ አብረን መቀደስ እንችላለን። አብረን ኮሚኒየን ማድረግ እንችላለን።
አሁን ለምሳሌ ነጭ ለብሰው ይቀድሱ የሚላል እኛ ቤተክርስቲያን አይተህ እንደሆነ የተለያየ የቅዳሴ ልብሶች አሉ። ግብፅ ጋር ግን ብትሄድ ነጭ ብቻ ነው። እንትኖች ጋር ህንዶች ጋር ብትሄድ የኛ አይነት ናቸው። ይሄ እኛ ጋር ደግሞ አሁን የሚቆርቡ ሁሉ ነጠላ መልበስ አለባቸው። ይሄ ግድ ነው፣ ቀኖና ነው። ነጠላ ለብሰው ነው። አሁን ግብጾቹ ጋር በሱፍ መጥተው ይቆርባሉ። ምንም ችግር የለውም። ያን ነው ልዩነቱን። መጀመሪያ ልዩነቱን ከእንትኑ ከመሄዳችን በፊት ልዩነቱን ማወቅ ነው። ዶግማ እና እንትን የሚለውን ማለት ነው።